ግን ታት እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እናንተ እንዴት ናችሁ? እንግዲህ የዛሬው ቪዲዮ የሚያናድ ነገር አለው። ሴትዮዋን በጥፊ ብላት ደስ ይለኛል እውነት ለመናገር እንደ ሀሳብ አንዴ ተፈቅዶልኝ ብላት ቅምጥሌ ነው በያት ብዬ አልላለች እኮ እኔ ነፍሰ ጡር ነኝ። ሰሞኑን ግን እምብኛለች። ዛሬ እንኳን ልታጠናግራት ነበር። ያው እንግዲህ መሀል ላይ ብሩኬም እነሱም እያያዟት ነው እንጂ ባትይዟት ቅምጥሌ ምን ችግር አለው? አንዴ ብቻ እስክትመጣ ጠብቃችሁ አንድ ጥፊ እንዳቀመሰቻት መገላገል ይቻላል። ግን ፕሊስ በእናታችሁ እንዴት ነው የሚያደርጋት? ምንቅር ደረቅ ወይኔ ድርቅናዋ ወይ አንቺን አግብቶ የሚኖር ያልታደለ። እኔ ለባልሽ ነው ያዘንኩት እንጂ እነሱ ማጋ እንደ ቪዲዮ ትሰሪያለሽ፣ ትለያያላችሁ፣ ችግር የለም። ግን አንቺን የሚያገባ ወንድ ያሳዝናል። እውነት እግዚአብሔር ብርታቱና ጥንካሬ ውስጥ ነው የምለው። የዛሬው ቪዲዮ ደስ ብሎኝ ያየሁት ምንድን ነው ገና መግቢያው ላይ ስገባ ምንድነው አንቺ እንደ ሴት ማን ነው እንደ እናት ሁኚ እንደወለደ ሰው ሁኚ ለልጅሽ ሁኚ ምናምን እያለሽ ቅምጥሌ ስትናገር እሱን ሰምቼ በቃ ደስ ብሎኝ ጀመርኩት ማለት ነው። እና ብሩኬ ደግሞ ለቅምጥሌ ያለውን ቦታ ታውቃላችሁ። ምንድነው ያላቸው ይዛችሁ ፍፄና አኑ ወዳችኋለሁ በነገራችሁ ላይ። እና እነሱ እንግዲህ ቅምጥሌ ብቻዋን ልትሄድ ስትል ብቻሽንማ መሄድ የለብሽም ያችሁ ወሮ በላናት ብሎ ነው እንግዲህ አብረው የሄዱት ማለት ነው። ምክንያቱም ያው ምንም ነገር ቢፈጠር እነሱ ካሉ ምንም ነገር ላይ ይፈጠር ይችላል በሚለው ማለት ነው። ቅምጥሌ እንግዲህ ልታገኛት የወሰነችው ብቻዋን። አንዳንድ ሰዎች እኮ ገፋፍተው ወዳልሆነ መንፈስ ይወስዷቸዋል። አሁን ቅምጥሌ ሰው ጋር መጣላት አትፈልግም፣ ጭቅጭቅም አትፈልግም ምናምን፣ ግን ልጅቱ ወደዛ ስሜት ትገፋፋታለች። ገብቷቸዋል። ቴክስት ስታደርግ ምናምን ፈርታችሁ ነው ምናምን አይነት ነገር ስትል ቅምጥሌ ደግሞ እኔ አንቺን ለምን ፈራሻለሁ ነው እንግዲህ ብቻዋን ልታገኛት የፈለገችው። እርር ልታረጋት ማለት ነው። ብሩኬን ብቻውን ነው ብቻውን ማግኘት ነው ፈልገው እያለቻት ስለሆነ ብሩኬ ማግኘት እንደማትችል ልታሳያት ነው። ገባችሁ አይደል? ቅምጥሌ ብቻዋን ሄደችው ማለት ነው። ቅምጥሌ ምንድን ያለችው ዛሬ አንተ ሳላሳያት ውዬ ማሳረር ነበር የፈለኩት ነው ያለችው። ፍላጎቷ እንደዛ ነው። ግን ብሩኬ ደግሞ ቅምጥሌ እንደዚህ አይነት ነገር ውስጥ ገብታ የሆነ አላለ ጭቅጭቅ ምንም ነገር እንትን እንድትል አይፈልግም እና ለዛ ነው የመጣው። እንዳያችሁት ከፈለግሽ ምንም እንድትናገርብኝ አልፈልግም፣ ቅምጥሌን ከፈለግሽ መሄድ ትችያለሽ ነው ያላት። ገባችሁ? በአንድ ሆኖ እንደዛ ያላት ማለት ነው። ምንም አይነት መልመጥመጥ ምናምን ነገር የሌለው ጥርግ ካልሽ ጥርግ በይ። ከዛ ፉክ እያለች ልጅ ማለት ነው። እንዴት ነው የሚያደርግሽ? ምንድን ነው የሰው ልጅ አይደለሽ? መረጋጋት ምንድን ነው ይሄ? ምንድን ነው የሚባለው በአማርኛ? መግባባት። የሆነ የሰው ልጅ ልግባባ የሚችለው ቃላትን ከቃላት አሁን ለምሳሌ ሁለት ሰዎች ተነጋግረው ከሆነ እዚኛው በኩል ትሰማላችሁ፣ ከዚኛው በኩል ትሰማላችሁ። ሁለቱ በኩል ሰምታችሁ ነው ማን ጥፋተኛ፣ ማን አጥፊ፣ ማን በዳይ፣ ማን ተበዳይ እንደሆነ አውቃችሁ መፍረድ የምትችሉት። ለዛውም ደግሞ ስታዳምጡ መስማትና ማዳመጥ ልዩነት አላቸው። መስማት ጮህት ልሰሙ ትችላላችሁ፣ ኮሽታ ልሰሙ፣ የሆነ ሰው እያወራ እንደሆነ ትሰማላችሁ፣ ግን አላዳመጣችሁ። ማዳመጥ ማለት ፍሬው ምንድን ነው? ምክንያቱ ምንድን ነው? ይህ የሆነው እንዴት ነው? ለምን ሊሆን ቻለ? እንዴት ሆነ የሚለውን ነገር በደንብ አድርጎ ማዳመጥ ማለት ነው። ኦኬ መገንዘብ ማለት ነው። በአጠቃላይ ማዳመጥና መገንዘብ አንድ ናቸው። መስማት ግን ምንም አይነት ነገር ልሰሙ ትችላላችሁ፣ ኮሽታ ምንም። ኦኬ ስለዚህ መደማመጥ ይኖርብሽ። ቅምጥሌ እንዳለችው የሰው ፍቅረኛ ጋር ተንጠልጥለሽ ያለሽው አንቺ ነሽ። እኔ አንቺ ጋር ምን ግንኙነት አለኝ? ከእሷ ጋር ግንኙነት ላይኖርሽ የሚችለው ብሩኬ ልቅቅ ስታደርጊው ነው። ገባሽ? እንጂ አሁን እዚህ ጋር ሲጀመር መልመጥመጥና መለመን ያለብሽ አንቺ ነሽ እንጂ እነሱ አይደሉም። ምክንያቱም ሴት ልጅ ስለሆንሽ ልጄ የማን ልጅ እንደሆነች አላቅም ያልሽ እብድ ስለሆንሽ፣ ገባሽ? ማን ጋር ምን እንዳረግሽ እንኳን ስለጠፋብሽ ራስሽ ነበር ተልመጥምጠሽ እባካችሁ እኔ ነገር ማወቅ ስለምፈልግ እባክህ ብለሽ መለመን የነበረብሽ እንጂ እነሱ አይደሉም። እነሱ ሰብአዊነት ስላለባቸው የሰው ማንነት ስላለባቸው እንዴት ብዬ ልንገርሽ፣ በቃ እነሱ ሰው ስለሆኑ እንደ ሰው ስለሚረዱሽ፣ ቅምጥሌ ደግሞ ሴት ስለሆነች እንደ ሴት ስለምትረዳሽ፣ የሆነ ሴት ልጅ ምን ልትሆን ትችላለች? ልጅ ሲኖራት ልጇ ጋር እንዴት ስሜት ሊሰማት ይችላል? ገባሽ? ሴት ስትሆን ትረዳሻል። አኑ ምን አለ? ሴት ስለሆነች ትረዳሻል፣ ችግርሽን እሷ ትፈታልሻለች፣ ንገሪያት አለሽ። አንቺ ግን ምን አልሽ? እሷ አይደለም የምትፈታልኝ አለሽ። እና ታዲያ ድጋሚ ማርገዝ ፈልገሽ ነው ወይ ያላሉ? ፈጣሪ ወይ ድጋሚ ለማርገዝ ነው ያለ። ሲያምራት ይቀራል። መጀመሪያ ስምቻ አስረግዛትና ነው የሚያስረግዛት። ሲያምራት ይቀራል። ሲያምራት እንደዚህ መዳበስ እንኳን አትችልም። ሶሪ እኔ ቆንጆ እንዳየሹ እልፍ ብሎ መጣና ሚስቱን እንደዚህ ጉንጯ ላይ የሆነ ነገር አየ፣ ጥርግ አደረገላት። ከዛ ደግሞ በቃ ትናደጅ ካምዳውን አለ። እንደዚህ ቅፍ አድርጓት ሄድት። አይ ኮልኮል እያለች ሄደች ብቻዋን። እኔ የሆነ ነገር መሆናለች። አይምሮሽ ልክ አይደለም አለች ቅምጥሌ። ልክማ አይደለም። ልክ ቢሆንማ እንዴት በዚህ ልክ እንደዚህ እንዴት የሰው ልጅ በዚህ ልክ ይጨልላል? እንዴት ሴት ልጅ ታፍራለች? እውነቴን ነው። እግዚአብሔርን ፍቅረኛ ይዘው ሲወልዱ እንኳን
ፍቅረኛው የኔ ነው እያላቸው ወይ ደግሞ በቃ ቤተሰብ እናታ ምናምናም ሲባል እንዴት ነው የሆነ ያፍራሉ፣ ይፈራሉ፣ ይሸማቀቃሉ። አይደለም እንደዚህ ወጣው ይሄ ነው ባሌ፣ ያኛው ነው ባሌ፣ ይሄኛው እንደዚህ ነው ምናምን ብሎ አፋቸውን ሊከፍቱ ቀርተው በስህተት የተፈጠረ ነገር እንትን ይላል፣ ያሸማቀቃል። ይህንን ስላችሁ ብዙ አጋጣሚዎች አሉ። የሰው ልጅ ሳይፈልገው የሚሆንበት የሆነ ብቻ ላል ካልፈለጋችሁበት አጋጣሚ አንዳንዴ ትገኛላችሁ። ያ ደግሞ አጋጣሚ ነው፣ ምንም ማድረግ አይቻልም። ገባችሁ? ግን እንደ አጋጣሚ ይለያያል። እንደዚህ የሆነ መጠጥ ጠጦ ምናምን እየተዘረከረኩ ወይ የዋልሆነ ነገር ምናምን ሳይሆን ብዙ ሴቶች ባልፈለጉት መልኩ ሳይፈልጉ ሴትነታቸውን ያጣሉ። እንደዚሁም ደግሞ ያልተፈለገ እርግዝና ይመጣል ምናምን። ይሄ ኖርማል ነው፣ በቃ አጋጣሚዎች ተብሎ በቃ ምንድን ነው አንዳንዴ ይሁን የተባለ ነገር ነው፣ ፈጣሪው ፈቅዶት ነው ትላላችሁ። ግን ደግሞ እንደዚህ ፍቅረኛ ይዤ ነው እንደዚህ ነው ከዛ ምናምን፣ ይሄ ደግሞ አይመጣም። ስለዚህ ሴትዮ ተረጋጊ፣ ኮልድ ሁኚ። ምንድን ነው እንደዚህ ዝም ብለሽ ሆት ብለሽ አትምጪ፣ ተረጋጊ፣ እንደ ሰው አስቢ። እነሱ ለምንድን ነው እኔን የሚያገኙ፣ ለምንድን ነው እንደዚህ ሊረዱኝ የፈለጉት ብለሽ ቆም ብለሽ ማሰብ አለብሽ። ብሩኬን ለምንድን ነው ብቻውን እንዳገኝ አልፈቀዱልኝ ብለሽ ደግሞ አስቢ። አንድ ሰው አንዴ ካልታመን አልታመንም፣ ሁለተኛ ሊታመንም አይችልም። ድመትን ስጋ ጠብቂ ተብሎ አይሰጥም። ምክንያቱም ድመቷ ስጋን ጠብቂ ብትሏት በልታው ነው የምታገኟት። እንግዲህ አስቡት፣ ወንድሜ እዚህ ሴትዮ ጋር ቢሄድ ምን ልታደርግ እንደምትችል አስቡ። ከዚህ በላይ ተንኮል ጎንጉና ሌላ ተንኮል ውስጥ ነው የምጥለው። ትናንትም እየተናገርኩ ነበረ። ምንድን ነው እሷ የምትፈልገው እንደ በፊቱ የሆነ ቦታ እናገኘው ትላለች። ብሩኬን ሲያገኛት ከዛ ቅምጥሌ ለምን አገኛት ለምን በቃ ጭቅጭቅ ውስጥ እንዲገቡ ዛሬም የፈለገችው እሱን ነበረ። ገባችሁ? ቅምጥሌውን ብቻዋን ብታገኛት ብሩኬ ለምን አገኘሽ? አሁን እነሱ ጋር እንዲጨቃጨቅ ነበር። ብሩኬ እንዳያችሁ ለምን ይዛችኋት ትመጣላችሁ ያልፈልግም ሲላቸው ቅምጥሌ እኔ ነኝ ያልኩት ብላለች። ግን ነገሩ ቀለል ያለው ምንድነው ቅምጥሌ ስለሆነች ነው ስላችሁ። እሷ ሴት ነች፣ በዛ ላይ ደግሞ ከእሷ ጋር ምንም አይነት ግንኙነት ስለሌላት እንደማይፈልጋት ስለሚያውቁ እንጂ ብሩኬ ቢሆን ኑሮ አስቡት። ብሩኬ ልክ ቅምጥሌውን እሷ መጣ እንዳገኘቻት ብሩኬ ሄዶ ቢያገኛት ኑሮ ቅምጥሌ ብትመጣ ብታየው ኑሮ ሊፈጠር እንደሚችል አስቡት። ለምን እንደዚህ ያልክ፣ ለምን እንደዚህ ተፈጠረ፣ ለምን እንደዚህ ያለ ምናምን ተብሎ ሌላ ነገር ይፈጠራል። ስለዚህ ገለቴ ልንገርሽ፣ እኔ የእህትነቴን ስመክርሽ ቅምጥሌ እንደው ምንድን አለችው? ከዚህ በኋላ አንቺ ነሽ የምትለምኝም ብላለች። እውነቷን ነው። እግዚአብሔር መሆን ያለበት እንደዛ ነው። እንደውም እኔ ራስሽ እባካችሁ ላስመርምር እያልሽ ትመጫለሽ፣ አልለማመጥሽም ብላሻል። እንደዚህ ቆፍጠን ብላችሁ ስትሄዱባት ደስ ነው የሚለኝ። በርቱ፣ እንደዚህ ቆፍጠን ብላችሁ ሄዱባት። ብሩኬ እንድትናገሪያት አልፈልግም አለ ማለት ነው። ቅምጥሌ ደግሞ እንደ ሴትና እንደ እናት ለልጅሽ አስቢ። እኔ ፈርድሽ ሳይሆን አክብሬሽና አዝኝልሽ ነው ብላሻለች። ኦኬ ብሩኬ ደግሞ እንድትነኪያት አልፈልግም ማለሽ ምን ይደረግ እንግዲህ። ባልና ሚስት ከአንድ ወንዝ ይቀዳል ማለት ይሄ ነው። የአንድ ሳንቲም ገጽታ ናቸው ምላችሁ እኮ ለዚህ ነው። እና ተመችቶኛል። የዛሬው ቪዲዮ ይመቻችሁ። እንግዲህ ነገ ደግሞ በቤታችሁም ስለሆነ የመጣችሁ ደስ ብሎኛል። መከታዎቹ ደግሞ አንዋርና ፍፄ ደግሞ ይመቻቸው፣ ቀጥሉበት፣ አብራችሁ የትም ቦታ ተገኙ ማለት ነው። ብሩኬና ቅምጥሌ በርቱልኝ፣ እወዳችኋለሁ። ጋይስ ደግሞ ምንም የሚያስፈራ የሚያስደነግጥ ነገር የለም። ፏበሉልኝ። ቪዲዮቸውን ማየት ላይክ ማድረግና ሸር ማድረግን እንዳይረሳ እሺ። ስታዩ ሸር አድርጉ ኦኬ። እና ቅምጥሌ ስትናደድኩ ስማ በቃ በጣም ተናድጃለሁ ማለት እዛ በቃ ተረጋጊ ተባባሉ ደግሞ ማለት ነው። እና ብሩኬ እንዳያችሁት ይዞ ይደት አለ ሚስቴቱን። ውይ መከታዎቹ ደግሞ ተከተሉ። ብቻ ደስ ይላል፣ እንደዚህ ሲሆን ደስ ይላል። ግን እንደው የአማርኛ አንድ ጥፊ ያለ እሱን ጥፊ ግን ብታቅምስልኝ በጣም ደስ ይለኛል። ከዛ በተረፈ ግን እንግዲህ ምንም ማድረግ አልችልም። በተረፈ ወዳችኋለሁ የኔ ወዶች፣ ከልቤ ነው ወዳችሁ፣ ከልቤ ነው ማከብራችሁ። መልካም አዳር ይሁንላችሁ። የነገ ሰው ይበለን ባይ